በተተባበረኝ ደስ ይለኛል። በማስጠነቅ እሱ ከዚህ በላይ ምን እንዳደርግልሽ እንደምትፈልግ ቁጥሩን ሰጠሽኝ። ይኸው ካላመንሽኝ ቮይሱን ላሰማሽ። እሺ ምንድን ነው የምታምኒኝ? እየነገርኩሽ ቮይስ አድርጌለታለሁ። አሁን እስኪ መልስ እንጠብቅ እያልሽ ብትተባበሪኝ ግን ደስ ይለኛል። ቆይ እዩ ስክሪንሻት ልክ ይችላል። ይሄ አንቺ የላክሽልኝ ቁጥር አይደለም። ይሄ የላክሽልኝ ፎቶ አይዲ ፎርዋርድ አላደረኩም። ይሄ ሁለት ቮይሶችን አላስቀመጥኩም። ቮይሶቹን ደግሞ ፎርዋርድ አደርግልሻለሁ። ቮይሱን የላኩት 6:50 አሁን 6:56 ነው። ከ6 ደቂቃ በፊት ቮይስ ልኬለታለሁ። እኔ ውሸታም አይደለሁም። ሳላናገር አናግር ያለው አልልም። እንደዚህ አይነት ሰው አይደለሁም። ኔቨር ኤቨር። ይኸው ያናገርኩት ይኸው እያንዳንዱ ለማሽመቃሪ እንድትሰሚው ነው የምፈልገው። ቆይ አንዴ ስሚው። የሰረቃትን ብሯን የበላትን መጨቅጨቅ እዚህ መታኔ ተጨቀጭቀኛል። ልብ ካለሽ እሱን እንደዚህ እኔን እንደምነዘንዥ ሄደሽ አነዘንዡ። ያው ስክሪንሻት ቁጥሩ ከላይ እንድታዩ በላክሽልኝ ቁጥር ኮንታክት ማድረጌን እንድታይ የላክሽልኝ ዶክመንቶች አይዲውን ፎቶን ፎርዋርድ ማድረግ ስለሚዘጋ ነው እዚህ ጋር ማላሳይሽ እንድታይ። ከዛ ስንደቂቃ ከዛ ስንት ሰዓት እንደላኩለት እንድታይ። ከዛ የላኩለትን ቮይሶች ደግሞ እንድትሰሚ ምን እንዳልኩት። ከዚህ በላይ ምንድነው? ኢማራት ትኬት ቆርጦ ሊድልሽ አይደለም። ምንድነው? ይሄን እንድታረጊልኝ ነበር የምፈልገው። በይ ፎቶ እንድትለጥፊልኝ አልሽኝ። ከሁለተኛ ወገን ሳልሰማ ፎቶ አልለጥፍም አልኩሽ። ሌላ ምን ላርግልሽ? ከፎቶ ከመለጠፍ ውጭ ሌላ ደግሞ የጎደለ ይቅርታውን አልፈልግም። ሪዝዋና እንድንስማማ የምትፈልጊ ከሆነ ሌላ አንቺ ሀቢባ እስቲል አላደረገችልኝም ብታደርግልኝ ብለሽ የምታስቢውን ነገር ንገሪኝ ነው ያልኩሽ። ይሽ አቋም ቢመልስልኝ ራሱ አላናገርሽም። ለምን? አቋም ስለሌለሽ፣ ልብ ስለሌለሽ። ልብ ቢኖርሽ ልብሽ ያላመነበትን ውስጥሽ ሀቢባ ይሄን ብታደርግልኝ የምትይውን እንድትነግሪኝ እድሉን እየሰጠሽ አንዴ አዳምጪኝ። ብትተባበሪኝ ደስ ይለኝ ነበር ያልሽው ስቲል ሀቢባ ለእኔ ያላደረገችው ቁጥሩን ተቀብላ ከማናገር በላይ ያላደረገችው ነገር አለ። ይህን ብታደርግልኝ ብለሽ የምትይው ምንድን ነው? እሱን ንገሪኝ። የምችለው ከሆነ ላድርገው፣ የማልችለው ከሆነ አልችልም ልበልሽ። እሺ እኔ እኮ ቅድም መጀመሪያ ላይ ምን ላድርግልሽ ብለሽ ጠይቂኝ የሚሰራበት መስሪያ ቤት ቅድም እንዳልኩሽ ማለት ነው። የሚሰራበት መስሪያ ቤት ደውለሽልኝ ወይዛ አካባቢ ስሙን ልንገርሽ። የሚሰራበት መስሪያ ቤት ስሙን ልንገርሽ። አረቢያ ታክሲ ትራንስፖርቴሽን። ይሄ አረቢያ ታክሲ ትራንስፖርቴሽን የማን እንደሆነ ታውቂያለሽ? የማን ነው? የመንግስት ግለሰብ እኮ አይደለም፣ ድርጅት እኮ ነው። ትልቅ አረቢያ ታክሲ ትራንስፖርቴሽን እኮ ትልቅ ድርጅት ነው፣ ግለሰብ አይደለም። ስልኩም እዚህ ላይ የለም፣ ስሙ ነው ያለው። አንቺ የምትፈልጊው አረቢያ ታክሲ ትራንስፖርቴሽን ደውዬ አብድረዛቅ ሰማን መሐመድ የሚባል ልጅ በእናንተ ስር ስፖንሰር ያለው ልጅ ሪዝዋና የምትባል ኢትዮጵያዊ በሐዋላ 2000 ሪያል ልካለት አልመለሰላትም ብዬ ትልቅ ድርጅት እንዳናግር ነው የፈለግሽው። ቁጥራቸውን ከጉግል ላይ ፈልጌ፣ ያ ነው ፍላጎትሽ። እንደዚህ ደግሞ አይቻልም ማሪ። እኔ እኮ አንድ ግለሰብ ነኝ፣ መብት የለኝም። ፖሊስ አይደለሁም፣ ኤምባሲ አይደለሁም፣ ተቋም አይደለሁም፣ ግለሰብ ነኝ። ይህን የማድረግ ስልጣን የለኝም። ሁ አር ዩ ነው የሚሉኝ። የአንድ ስፖንሰራችንን በእኛ ካምፓኒ አንደረኛ ካምፓኒ ስፖንሰር የሆነን ሰው ኢንፎርሜሽን አይዲውን ይዘሽ እኛ ጋር ደውለሽ እንዲህ የመጠየቅ ስልጣን የሰጠሽ ማነሽ አንቺ ምንድነሽ ነው የሚሉኝ። እኔ እኮ አንድ ግለሰብ ነኝ። ይህን ማድረግ እንደማይቻል በግለሰብ ነግሬሻለሁ። እኔ ኤምባሲ አይደለው ድርጅት ጋር የምደውለው። ተቋም የሚጠየቀው በተቋም ነው፣ በግለሰብ አይጠየቅም። ይህንን ጠይቀሽኝ ምላሽ ሰጥቼሻለሁ ቅድም አይደል? ይህን ደግሞ ግለሰብ ማድረግ አይችልም። ይሄ ድርጅት ጉግል ላይ ገብተሽ የምትችይ ከሆነ መጻፍ የምትችይ ይሄንን ስሙን ጽፈሽ እዩ። ትልቅ ድርጅት ነው። አንድ ሀበሻ የከፈተው የሀበሻ ሬስቶራንት አይደለም፣ ወይ አንድ ሀበሻ የከፈተው የሀበሻ ልብስ መነገጃ አይደለም። ኢማራት ውስጥ ያለ ትልቅ ድርጅት ነው። እዛ ድርጅት መደወል እኔ ደውዬ አንድ ኢትዮጵያዊ እናንተ ጋር በእናንተ ስፖንሰር ስር ያለ የአንዲት ኢትዮጵያዊ 2000 ሪያል በልቷል ብዬ የመጠየቅ መብቱ የለኝም። ገባሽ? አንቺ ግን እሱን ህጋዊ ሰው ስለሆንሽ በደረሰኝ ስላለሽ መክሰስ ትችያለሽ። እሷ መደወል ትችላለች። ሀቡ እኮ ትሞክር። ለምን አንቺ አትደውይም? ድርጅቱ ጋር
ቁጥራቸውን ከፈለግሽ ከጉግል ላይ ማውጣት አቅቶሽ ከሆነ እኔ አሁን አውጥቼ ልስጥሽ እዚህ ጋር። እኔም አንቺም አንድ ግለሰብ ነን። አንቺም ግለሰብ ነሽ፣ እኔም ግለሰብ ነኝ። ከአንቺ የተለየ ምንም አይነት ስልጣን የለኝም እኔ። ስለዚህ ለምን ቁጥራቸውን አጥተሽ ከሆነ የድርጅቱን ስም ጉግል ላይ ጽፌ ቁጥሩን አውጥቼ ለምን አልሰጥሽ? ሪዝዋና እኔ እዚያም ካርድ ራሱ ታውቂያለሽ ሞልቼ ምናምን ካርድ ሞልተሽ ምናምን። እኔም እኮ ካታር ነኝ። እኔም ብደውል እኮ ካርድ ሞልቼ ነው የምደውለው። አይ ልክ ነሽ። ግን አሁን ሴትዮን በዚህ ጉዳይ እንዲህ ብዬ ገና እንትን ብዬ ነው ገባሽ? ምን ብዬ በዚህ ጉዳይ ምን ብዬ አልገባኝም። ማሬ ይቅርታ አስረጅኝ። አይደለም ካርድ እንትን ሚልኝ ስላት ለምን ትለኛለች? ለምን ስትልሽ 2000 ሪያል የላኩለት ልጅ ብሩን ለቤተሰቦቼ አላከም። ስለዚህ እሱ ድርጅቱ ጋር ልደውል ነው። ከፈለግሽም ከአንቺ አረብኛ የሴትዮሽ አረብኛ ይሻላል። ሴትዮሽ ትደውልልሽ። ድርጅቱ ጋር ደውላ ሴትዮሽ ትጠይቅልሽ። ለምን እንደዛ አታረጊ? እስቲ እሺ በቃ መጀመሪያ ያንቺንን ሞክርና ወደዛ ስቴፕ እንሄዳለን። ከተቻለ ድርጅት ጋር ደውሎ ስለ ግለሰብ ኢንፎርሜሽን መውሰድ ከተቻለ ከኔም ካንቺም ሴትዮች ስለምትሻል ቁጥራቸውን ከጉግል ላይ ታውጣና ከኢቃማው ላይ የድርጅቱን ስም ስጫትና ጉግል ላይ ስሙን የድርጅቱን ስም ስጽፈው የድርጅቱ ሎኬሽን ኤቭሪቲንግ ይወጣል። እሺ ስልካቸው፣ ሎኬሽናቸው፣ ፒኦ ቦክስ፣ ፖስታ ሳጥን ቁጥራቸው፣ ሁሉ ነገራቸው ስለሚወጣ ከዛ ላይ ስልካቸውን ወስዳ ሴትዮች ደውላ ታናግረልሽ። እኔ ግን ሀበሻውን በአማርኛ ቮይስ ያረኩለትን ምን እንዳልኩት ለአንቺ ፎርዋርድ አድርጌልሻለሁ። ስሚው አሁን ስትወጪ ዋትሳፕ ላይ ስክሪንሻትም አድርጌልሻለሁ። ለእሱ የላኩት ቮይስ እንደሆነ ራሱ እንደሆነ እንድታቂ ደግሞ ደቂቃውን፣ ሰዓቱን፣ ሁሉ ነገሩን ይሄ እሺ እሺ ግን ባላ ካስተምኩሽ ማሪ እኔ አልቀየም። ለምን እንደማልቀየም ትጠሽ ሁሉንም ነገር እዚሁ ፊት ለፊት ፍረጥራጣ አርጌ ስለማወራ ምንም ነገር እዚህ ስራ አይቀመጥም። እሺ እኔ ማሪ ወላሂ ለአዚም እኔ ምንም የተቀየምኩሽ ነገር የለም። እኔ ይኸውልሽ ሰው የሚቀየመው መናገር የማይችል ሰው ነው። እኔ እዚህ ሁሉን ነገር ስለምናገር አልቀየምም። እሺ እናቴ እና ሌላ ጊዜ ግን የሚቻለውንና የማይቻለው ነገር እንድታቂ አትሊስት አስተማርኩሽ አይደል? በቃ ልጁ ከመለሰ ቃሌ ነው እጠራሻለሁ። ልጁ ቮይሴን ሰምቶ ከመለሰ እኔ አይተሻል፣ ፎቶ ምናምን በፎቶ በራሱ ፎቶና አይዲ አስፈራርቸዋለሁ። ይሄ መልእክት ደርሶት ፎቶ እንዳይለጠፍበት ፈርቶ ከመጣ እጠራሻለሁ። ቮይሱን ካልሰማው አንድ ራይት እንደሆነ ከቀጠለ ግን ሰውየው ቁጥር ቀይሯል ማለት ነው። መልእክቴ ሰውየው ጋር አልደረሰም ማለት ነው። ከዛኛው ወገን ሳልሰማ ምንም ማድረግ ስለማልችል ሴትዮሽ እንድትከስልሽ ታረጊያለሽ። ገባሽ? ተስማማ? ጣጣ የለውም ማሬ፣ ጣጣ የለውም። ይመችሽ። ዋናው እንዲገባሽ ነው የፈለኩት። ሁሉ ነገር ግብት እንዲልሽ። ቻው ፈዲላ። አመሰግናለሁ። ሰላም ነሽ ፈዲላ? ዋሌኩም ሰላም። ፈዲላ ቁጥሬን የሰጠሽ ማን ነው? ትላንት በሬልጁ ብር ስታወራ ታዲያ መች ኮንታክት አደረኩሽ? እኔ ታዲያ 2000 ብር ሰጥቼ ከዛ ግሩፕ ላይ ወሰድኩ። ከግሩፕ ላይ በፈቃድሽ ወስደሽ ነው በግል ያወራሽ? ለምንድን ነው ያው ሁሉ ቮይስ ላክሽ? አንዱን ያልከፈትኩትም ብዙ ነው። ለምን እኔ በምን ሰዓት ይሄን ሁሉ ቮይስ ቁጥር ላይ ታዳምጣለች ብለሽ 24 ሰዓት እዚህ ተጠንጄ ነው የምውለው። በምን ሰዓት የምተኛባትን ሰዓት ሶሪ እዚህ ጋር ይኸውላችሁ እህቶቼ እባካችሁ እኔንም ተረዱ። ላይቭ የምከፍተው መናቀው ማለት ላይቭ ስከፍት መታችሁ ገዝት ላይ ብቻ ነገር ቁጥሬን በምንም ነገር ብታገኙ ብትልኩኝ አልከፍተውም አልመልስም። ምክንያቱም የምዘጋትን ሰዓት እተኛባታለሁ። ረጅም ሰዓት እተኛባታለሁ። እኔ ማለት
ቆይቻለሁ። አንቺ ጋር እመጣለሁ። በአማርኛ መጽሐፍ አይችልም ታውቃለች። ስልክ ሁሌ መጥቻ ነው ቁጥሯን ካለው ግን ልታስገብኝ አልቻልሽም። እንድንሰማሽ ችግርሽን ከጫጫታው መራቅ አለብሽ። እንዴ አሁን ሰጋታለ አሁንም አለ። አዎ የህፃናት ጫጫታ አለ። መራቅ አትችይም ከልጆቹ። በዛ እኔ ሚውት ላድርግ እስኪ። አይሰማም። ያ ረብ አይሰማም ምንም ድምፅ። ማሪ ቢቸግረኝ እኮ እኔ ሚውት አረኩልሽ እኮ ያንቺ ምናልባት እኔ ሚውት ሳረግ ቅድማውን የቅድሟ ልጅ እኔ ሚውት ሳረግ ኮመንት ላይ ሀቡ አንቺ ሚውት ስታረጊ በጥራት ይሰማል ሲሉኝ እኔ ሚውት አረኩላት እና እንደዛ ከሆነ ብዬ ነበረ። እሺ እኔ ሚውት አረግልሽ አሁን አንቺ ቀጥ ይሰማል ምናምን እንዳትይ። ካልተሰማን እኛው ራሳችን አልተሰማን የምንላለን። ዝም ካልን ተሰምቶናል ማለት ነው። እያዳመጥን ነው። ጀምሪ። እሺ ምንድን ነው የገጠመሽ? የገጠመኝ አፉ ስመጣ ጊዜ ወደ ቢሮ ተመልሼ ነበር። ከዛን ወደ ቢሮ ተመልሼ አረቦች ጋር ገብቼ 7 ወር ሰርቼ አልተስማማንም። ረመዳን ውስጥ ወጣው። ረመዳን 26 ወጥቼ ቢሮ የወሰደችው ሴት ልጅቷ ጋር ሄድኩኝ። እሷ ጋር ሄጄ ከዛ እኔ አገሬ መግባት ፈልጋለሁ እና አልፈልግም። እኔ ደግሞ ኮንትራት የተመለስኩት ወደ አገሬ ስለምገባ 2 ዓመት ብቻ ሰርቼ ገባለሁ። የኔ ቃማ ለብቻዬ ያላሰራሁት ከዛ ገባለሁ። አረ አገቢም ብር ካልሰጠሽኝ አገቢም። ለምንድን ነው ብር ሰጥሽ? ሴትዮዋ 5000 ብር ሰታሻለች መጀመሪያ። አሁን ደግሞ ለምንድን ነው እኔ 7 ወር ደርሻለሁ እና ለምንድን ነው ሰጥሽ? አትሄጂ ማለት ነው። እሺ ራቆቴን ነበር የሄድኩኝ። እንደሰራሁት ዩኒፎርም ለብሼ ነበር። እሷ አያየርኩኝ ስራ ግቢ ብላኝ 1 ሳምንት እሷ ጋር ቆየችኝና ስራ አስገባችኝ። ከዛ እንዴት በራቆቴ ስራ ገባለሁ? ምንም ልብስ የለኝም፣ ምንም ነገር የለኝም። እንዴት ነው በራቆቴ ስራ ገባ አልኳት። ግን እዛ ላይ ማለት ነው እኔም ሴት ነኝ ታውቂያለሽ፣ ፕሬድ ላይ ነበርኩኝ። ምንም ነገር የለኝም። ከኢትዮጵያ የመጡት ልጆች ነበሩ። ከዛ ፓንት ሰጡኝ፣ 1 ፓንት ሰጡኝና ተቀይሬ ሄድኩኝ። ዱባይ ወሰድ አዲስ ቤት ላከችኝ። ሄድኩኝ። ሲሄድ ሴትዮዋዬ ሁሌ ትጠይቃታለች። ካልሴሽኑን ሲጭኝና ቤዛ ላሰራ ብላ ያቺ ሴትዮዋ ጠይቃለች፣ አሰጥም። ከዛም በዚህ መሀል ልጄን መኪና መታት። ከዛም ካልገባሽ ተባልኩኝ። እናቴ ትልቅ ሰው ናት፣ ልጄን ማከም አትችልም። አባቴ አንድ አይኔ የለውም፣ አይችልም። ወንድሞቼ አልሐምዱሊላህ አሉ፣ 3 ወንድሞቼ ለስራ ብሎ ሩቅ ቦታ ነው አሉ። ከዛ እኔ እንዲህ ነኝ ገባለሁ በእናትሽ አልኩኝ። ሴትዮዋ ራሱ መልሳ ጠየቀቻት። እቺ ልጅ ትግባ ልጇን ነገር ከሆነች ይቆጫታል አለቻት። ምንም በቃ ልትሰማኝ አልቻለችም። ሴትዮዋንም መስማት አልቻለችም። ሎኬሽን የቢሮውን ሎኬሽን ከለከለች። ሴትዮዋን ከለከለች። ስትከለክለው እኔ ምን ማድረግ አልችልም አለችኝ። እሺ እኔ ምን ላድርግ አልኩኝ። እኔ ማንንም አላውቅም። ከዛ እንዲህ ያህል እየተከራከርኳት እየለመድኳት ቦይስ እየላኩኝ ምን እያልኩኝ ከዛ አምስት ሻንጣ ስጭኝ አልኩኝ። እኔ 4 ሻንጣ ዕቃ ገዝቼ ነበር። 4 ሻንጣ አለ የወጣሁት ቤት ማለት ነው። ከዛ ሻንጣዬን ተቀበይልኝ፣ እሺ ብሎክ ተደርጌ እገባለሁ፣ ሻንጣዬን ተቀበይልኝ አልኳት። ከዛ ሻንጣሽን 700 ብር አምጪና ይቀበልሻለሁ አለች። እኔ 700 ብር እኔ ወላሂ እዛን ሰዓት ማለት ነው ልጄ ውስጣናት ምንም ብር የለኝም። ሴትዮዋ ራሷ 2000 ብር ሰታኝ ነው ለልጄ ላኩኝ። ከዛ ሴትዮዋ አሁንም በሷ አካውንት ላይ 700 ብር ላከችላት፣ ለሷ ማለት ነው ላከችና ሻንጣን ስጭኝ እሺ አለቻት። ከዛ አንቺ ምን አገባሽ? እንዴት ነው ለሷ የምታወሪ? አንቺ ከስተመሬ ነሽ፣ አይመለከትሽም አለቻት። ከዛ አይ ከስተመሬ ብትሆኝ ልጅ አለኝ፣ እቺ ልጇ ይሄ ታመመች ነው፣ በቪዲዮ ቀርጿት እየላኩላት ነው፣ እንዴት ነው እንደምትይ አለቻት። አይ እኔ ከስተመሬ እስከሆንሽ ድረስ ፓስወርዷን ወደ እኔ መልሽ፣ እኔ ነኝ የሚልካት እንጂ እንቺ አትልክም። እኔ ደግሞ ወደ አንቺ አልመልስም አለች ሴትዮዋ። አልመልስም እኔ አገራን አስፈዳታለሁ አለች። ከዛ አትሄድም አለች። ከዛ ፓስወርድ ሰጠችኝ ሴትዮዋ። ፓስወርድ ሰጠችኝና የሀገርሽን ልጆች ፈልጊና
ተሳፈሪ አለች። ምንም እጄ ላይ የለም፣ የገዛሁት ዕቃ የለም። እኔ እዚህ ሀገር 6 ዓመት ነው የቆየሁት። 6 ዓመት እንዴት አድርጌ እገባለሁ? በዛ ላይ ደግሞ ልጅቷ አሁን አስደንት ስለደረሰባት ብር ያስፈልጋታል። እንደዛ ምንም ማድረግ አልችልም። ፓስፖርት ሰጠችኝና ሻንጣኝ ሰጠችኝና ደወልኩኝ፣ እናቴ ጋር ደወልኩኝና እናቴ ቀንድዳን ችግር ውስጥ ነኝ፣ ዱአ አድርጊልኝ፣ ምንም ማድረግ አልችልም አልኩኝ። አልሐምዱሊላህ በፊትም አሁንም እየሰራሁ ነኝ። በጣም አመሰግናለሁ። ከኔ በታችም አሉ። ከዛ እናቴ ሰው አፈላለገች። ከዛ የይቷ ልጅ እዚህ ያለ እኔ ልጁን አላውቅም፣ ተራርቀን ነው ያለነው። ከዛ ነገረች ልጄ እንዲህ በሰው ሀገር እየተንከራተተች የእነዚህ የደላሎች ግፍ መቼ እንደሚያልቅ አላውቅም። ሴት ልጅ ያለ ፓንት ያለ ሞዴስ ባዶ በለበሰችው ልብስ ፈልጎ ስልኬን አገኘ። ስልኬን ሰጠችው እናቴ። ልጁ ደውሎ ጠየቀኝ፣ አንቺ ፈሊሳነሽ ፈሊላነሽ? አዎ። ይህን ሻለሽ ዱባይ? ከዛ ልጁ ታክሲ ነው የሚሰራ፣ መጥቶ ተቀበለኝ። ልጅቷ ሴትዮዋ ሌላ ሰራተኛ መጣች። ሴትዮዋ በቃ እኔ ቤዛ ስለሌለሽ ትያዣለሽ፣ እኔ አንቺን መቆየት አንቺ እሷ የምትኖረው ቡርጅ ከሊፋ ነው፣ እዚህ ደግሞ ሾርጣ ይበዛል ብላ እሷ። ከዛ ልጁ መጥቶ ወሰደኝ። ሰላም ብሏል። በሰላም ፓስፖርቴን ሰጣ፣ ሻንጣዬን ሰጣ፣ ብር ራሱ ጨምራ ሰጣ። እንደምንም አድርገህ ተቀብለ እቺ ልጅ ሸኛት ወይስ ደግሞ እቃማን አስተካክልላት ብላ እሷ ማለት ነው ለኔ ብላ ተሳፍራ መጣ። ሀጅማን ሎኬሽን ብላ በስልክ በሳንቲም 4 ሰዓት ነው አወሩ። ብታይ ሻንጣዋን ስጫት እሺ፣ እኔ እሷን ነው የምፈልገው ነው የምትለው እሷ። እኔ ቤታ ከት ልደበድበኝ ነው ተቀድሽ። ከዛ ሊሴት እኔ 5000 ብር ከፈልኩልሽ፣ እሷ ምን እንደምታረጊ እኔ 5000 ብሩን አልፈልግም እና ሻንጣዋን ስጫት በካልኩሌሽኑ ስላልከለከልሽ ሻንጣዋን ስጫትና ትሄድ። ከዛ እንዴት አንቺ ካስተመረ ሆነሽ ፓስወርዷን ትሰጣታለሽ? እንዴት ትሰጣል ብል ሴትዮዋ በጣም ስድብቻት ብታይ። ከዛ ሴትዮዋ ተናደደች። ፈዲላ በቃ እኔ ምንም ማድረግ አልችልም፣ ብርም አልፈልግም። ብር ስላልተቀበልኩኝ የትም ብትሄጂ እኔን ጥሪኝ፣ እኔ እቃማ እንደምስተካከልሽ እመጣለሁ። ግን አሁን እቺ ሴትዮዋ እሷ ጋር እንዳትሄጂ ትገልሻለች አለች። እሺ አልኩኝ። ልጁ መጥቶ ወሰደ። እንደመጣሁት ስራ ገባሁ ማለት ነው። ልጆቹ ተጠፉ፣ ስራ ገባሁ። እሱ አልቀመጥም፣ ትንሽ ሰርቼም ቢሆን ገባለሁ ብዬ ስራ ገባሁ። ግን ስራ ገብቼ ውጪ ማለት ነው ስራ ገብቼ ራሱ ቤተሰቦቼ ካልገባሽ ያሉኝ ነው። ልጄ አታወራም። አልሐምዱሊላህ ልጄ ትልቅ ነበረች፣ አታወራም። ድምፅ መስራት አልቻልኩም። ገብቼ እንደውም አላት ማለት ቢዛዬ ተበላሸ። በዛ ላይ ደግሞ ምንም እጄ ላይ የለም። እኔ ገና ስራ መግባቴ ነው እና እኔ ህልማንኩት ዱርዬ አዲስ አበባ ዱርዬ ነኝ። ማንም ልጠይቀኝ አልችልም ማለት እኔ ማንንም ልጠይቅሽ አልፈልግም። ግን ልጅ አለሽ፣ ቤት አለሽ፣ ለልጆችሽ አስቢ። ደግሞ መኪና ትነጃለሽ፣ ብዙ ነገር አለ። ፈጣሪውን ጤና ሰጥቶኝ ሊያነሳኝ ይችላል። ከብ የለምንኳን ከዛ ምን አለች ወንድ ስልኬን ለወንድ ሰጠች ስታስደውይ ቀን ነው ከኔ ጋር ንግግር የቀረ አለች። ልጁ ይዞኝ መጣና ጠየቃት። ሻንጣዋን ስጫት አለ። ሊቀርብ ይችላል እሱ። ከዛ አላቃተም አላቃም አለኝ። ከዛ መዋጥና ጋር ደወልኩኝ። ለምን ሻንጣዬን ማሰጭኝ አልኳት። ከዛ እሱን ጠይቄ ሴትዮዋ የመዋጥና ሴትዮዋ ማለት ነው ባላ ነው ይሰራልኝ እንጂ እሱ አልሰራችልኝም። ከዛ እሱን ጠይቄ አለች። እሱ ስጠይቆ እኔ ካንቺ ምንም ጉዳይ የለኝም፣ ከሷ ነው ጉዳይ ያለኝ። እኔ ምን አጠፋው አልኩት። አረ እኔ ካንቺ ምንም የለኝም፣ ከሷ ነው ጉዳይ ያለኝ አለ። ከዛ የመጀመሪያ ሰውዬ ወስዶ የመለሱኝ ጠየቀ፣ እሱም ደውሎ ማለት ነው። ከዛ እኔ ከሷ ምንም ነገር የለኝም፣ ከሷ ከቢሮዎቹ ችግር አለብኝ፣ ከቢሮው ነው ችግር አለብኝ። እኔ እሷ ምንም ማድረግ አልችልም። እቺ ተጎዳችሁ ነው በመሀል አለ። አይ እሷ ትጨርስ እንደጀመረች አለ።
እሺ እኔ ምን ማድረግ አለብኝ? እኔ በቃ ማንጋ ልጅ ግራ ገባኝ። አሁን እኔ ቀራማ ውስጥ ገባው። በዛ ላይ ምንም እጄ ላይ የለም፣ ልብሴ እጄ ላይ የለም። ታውቃለሽ ዱባይ ኑሮ እኔ ገብቼ ቀራለሁ ብዬ ከገባው ልጄ ራሱ አልደገበችም፣ ገና ይቀራታል፣ አላወራችም። እና በቃ ግራ ገባኝ። ሲጨንቀኝ ነው እንጂ ጋር የመጣሁት እንጂ እየሰራሁ ነው፣ ለማንኛውም ሰው እየሰራሁ ነው። ግን ልጄን ለማየት ፈልጌ ነው። አሁን አንቺ በብሎክ ለመውጣት አይዞሽ ሰዲላ፣ አይዞሽ አታልቅሽ። እሺ አሁን አንቺ ማነው ወንድ ደውሎ ያናገራት? ወንድ በወንድ ያስደወልሽብኝ ጊዜ ነው ሻንጣሽን ማሳት ያለሽ? ማን ወንድ አናግሯት ነው? የወንድም የሂቴ ልጅ ነው የማይሰጠችው። የሂቴ ቤት ልጅ ነው። እኔ እሱ እዚህ እንዳለ ራሱ አላውቅም። እሱ ነው መጥቶ ወሰደ። ከዛ ከሴትዮዋ የመጀመሪያ ሴትዮዋ ጋር በቤተሰብ አግኝተሽው? አዎ። እሺ የመጀመሪያዋ ሴትዮ አውጥታ መርከብ ስትመልስሽ ለምንድን ነው ሻንጣሽን እንድትይዥ እድል ያልሰጠችሽ? ለምን? ሴትዮዋ ቢሮ የወሰደችው ልትመልሰኝ አይደለም እና ቢሮዎቹ መክሮኝ እንደሚመልሱ ነው የፈለገችው። እኔ ግን መመለስ አልቻልኩም። በጣም ስራ ይበዛል። በዛ ላይ ቤተሰብ ብዙ ናቸው። ምግብ ሰራለሁ፣ አጸዳለሁ፣ ልጆቹም አሉ። በጣም አመመኝ ታውቃለሽ። በመዛ አልፈልግም። እኔ እንደው ማገሬ በምን ተቀጣ ለመግባት አረቧ ጋር አማርኛ ትችያለሽ? ይገባሻል አማርኛ? አማርኛ መጻፋችም እንጂ መናገርና መስማት ትችያለሽ? ትራለሁ። እሺ ከሴትዮዋ ጋር በምን ተጋጭታችሁ ነው ወደ ቢሮ እንድትመከሪና እንድትመለሺ ቢሮ የወሰደችሽ? በምን ተጣልታችሁ ነው? ሴትዮዋ ሁለት ቦታ ነው የምትኖረው። አጅማን ቤት አላት፣ ቡርጅ ከሊፋ ቤት አላት። አጅማን ኖሮ እናቷና አባቷ ናቸው። አባትየው ትልቅ ሰው ነው፣ ትልቅ ሰው እና እናትየው ደህና ናት፣ አልሐምዱሊላህ። እናት አለኝ፣ ክፉ ለሰው እናት አልሰጥም። እና አባትየው አዝቤዛ ውሃ ምናምን ቤት ውስጥ የሚገዛ ወስዶ ለምስኪኖች ይሰጣል። ከዛ እንዴት አለቀ ብላ ትቆጭኛለች። ለምንድን ነው አትከለኪ? ለምንድን አንቺ ዝም ብትይ? እኔ እንዴት አድርጌ አባትሽ ነው እንዴት አድርጌ ታውለዋለሁ? አንቺ መናገር አለብሽ ነው አልኳት። ከዛም በዛ ምክንያት ተጣላን። ሁሌ ትጫዋለች በጣም በቃ ሴትዮዋ ስትናገር በጣም ትጫዋለች። ከዛ ቢሮ ደወለችላትና ቢሮ ወሰደችኝ። ምንም አላወኩም። እኔ እንደውም ፈጥሬ ራሱ አላፈጠርኩም፣ ኩሽና ነበርኩ። ከዛ ደወለችና ጠራች። ምንድነው አልኳት። ነይ ሊወስድሽ ነው ቢሮ አለች። እሺ ሻንጣ ልውሰድ አልኳት። አይቻልም አለች። ከዛ አንድ ብቻ ልውሰድ አልኳት። እምቢ አለችኝ። ሄድኩኝ፣ እያለቀስኩ ነው ሄድኩኝ። ቢሮ ራሱ ማለት ነው ይመሰክራሉ ቢሮ ያሉት። ከዛ ቢሮ ያሉት ራሱ እቺ ሴትዮዋ ሁሌ ሰራተኛ ትመልሳለች፣ ምን ሆነሽ ነው አሉኝ። ከዛ አይ ትንሽ ተጋጨንና በቃ አወጣችኝ አልኩኝና ከዛ 7 ወር ሰርቼ 6 ወር ደሞዝ ወሰድኩኝ። ከ6 ወር ደሞዝ ታውቃለሽ 500 ሁለት ጊዜ አስገብታለች። የ7 ወር ደሞዝ ወስዳለች ብላ ያኛው ርስት 7 ወር ነው ብላ የ1 ወር ደሞዝ ከለከለችኝ። ግን ይሄ ደሞዝ ይሄ ነው አይዳ ብላ አልጠየቀችም። ክፈይ አለችኝ። እኔ ደግሞ ለፈጣሪ ሰጠውና ከፈልኩኝ። ጭቅጭቅ አልችልም ብዬ ለምን አላህ ያየ ነው። እኔ ከሀገሬ ስለወጣሁ ማለት ነው ብዙ ፈተና ደርሶብኛል። ዘይትን ተደፍቶብኛል። አልሐምዱሊላህ ማንንም ለምኜ አላውቅም። ከኔ በታች ስላሉ የሰራው ነው። ሰጠዋት፣ ምንም አላልኩም። ሰጠዋት። ምንም በላች። ከዛ ጮኸችብኝ፣ ሴትዮዋ ጮኸችብኝ። ሴትዮዋ ፊት ለፊት እሷም ጮኸችብኝ። ለምንድን የምትጮይብኝ አልኳት። ለምንድን የምትጮይብኝ? አንቺ ባይሆን እንኳን ተረጅኝ፣ ጥፋቱ ምንድን ነው በይና ጠይቅኝና መልስልሻለሁ። እና ለምንድን የምትጮይብኝ? መስራት አለብሽ አለኝ። እኔ እኮ ስራ ወዳለሁ። ብዙ ስራ ገብቼ ወጥቼ አላውቅም። አልሐምዱሊላህ ከኮንትራት መጀመሪያው ስጠፋ 2 ዓመት ነው ሰው የሰራው። ካላስ በቃ አሁን ሲወጣ ነው ወደ ቢሮ ተመለስኩኝ። እኔ
እኮ ስራ ጠልቼ አይደለም ከብዶኝ ራሱ እየሰራው ነው ወላሂ ኢቃም ያለ ሳይቀራሱ ሽንት ማይሉ ደም ነው ሽምሸና እሷ ራሱ መዳማ ራሱ በታተናገርሻለኝ አይተን ቤት ውስጥ ዳማ ነው ትንገስታልኝ ምን ብላ ነበር መዳማ ራሱ እኔ ከሞትኩኝ አንቺ ልጅ ትጠየቅ እኔ ከሞትኩኝ ድምፅ አስቀምጬ ሞታለሁ ትያዣለሽ ግን አልኳት እዛ ቤት ተመለሽ የምትይው ድምፅ አስቀምጣለሁ ሞታለሁ ገባለሁ ሄዳለሁ ግን ሞታለሁ ትጠየቃለሽ ዝም ብዬ እንዳየሽኝ አይደለም ምንም ቢሆን ሲሞት ምንም ቢሆን ድምፅ ይወጣል አልኳት ከዛ ወስዳ የተወሰደችኝ ቤት ውስጥ አንድ ሳምንት ቆልፈችብኝ ብታይ ረመዳን ነው በአንድ ሳምንት ውስጥ በቃ ዝም ብዬ ቤት ውስጥ ውላለሁ የትም ምንም የለኝም ማለት እኔ ወላሂ እኔ ማለት ነው እኔ ሰው ምረዳ ሰው ነኝ ግን በዛ ሰዓት በቃ ገማው ያለሁት ገማው ሳልሞት ከዛ ልጆቹን የመረጡ ሁለት ልጆች ነበሩ ሁለቱ ከኢትዮጵያ የመጡ ናቸው አንዷ ወንድሟ ትኬት ገዝቶ ወሰደ እሷ ናት ቢጃማ ሰጠችኝ አንድ ቢጃማ ሺቲ ሰጠችኝ አንድ ባንድ ሰጠችኝ እሷ ሄደችና በቃ ኢትዮጵያ ገባው በኋላ ማቶጪ ሆነ ድምጽ ሆንልሻለሁ አለችና ሄደች እሷ ገባች ከዛ እቺ ሴትዮዋ መጣችና መረጠች ከዛ ስትመርጥ አንድ አለች ምግብ ሰራ ግን እሷ አትሆንልሽ ማለት ለምን አለች ፎቶ አላከልኝ አለች ከዛ ላከች ስትልቆ አረ እሷን ወስዶ አለች አይደለም እሷ አትሆንልሽ ተይ አለች አይ እሷን ወስዳለሁ አለች ከዛን ሂጂ አለች እኔ አልሄድም አልኳት ለምን አለች እኔ አልሄድም እኔ ሀገሬ መግባት ነው የምፈልገው አልሄድም ሻንጣዬን ተቀበይልኝ እኔ ሀገሬ መግባት ነው ፈልግ ብር ትከፍያለሽ አለች የምን ብር ነው የምከፍለው አልኳት ከኢትዮጵያ ቢመጣ ከፍልልሻለሁ ግን እኔ እዚህ ነው በእጄ ነው እጅሽ ውስጥ ገባው ለምንድን ነው የምከፍልልሽ አልኳት ኧረ አትገቢም ማለት እሺ አልኩና ስራው ለኩል ይቅርታ ፈዲላ እሷ ከኢትዮጵያ መጣችሽ ደላላ አይደለችም እንዴ አይደለችም አፉ ስመጣ ነው እኔ ልኩኝ እሷ ጋር ጭራሽ አንቺ ጠፍተሽ ነበር መሰሪ በአፉ ነው እሷ ጋር የገባሽው በአፉ ነው እሷ ጋር የገባሁት ሁለት ዓመት ሰርቼ እገባለሁ ለምን ይቃማ አወጣለሁ ብዬ ነው እሷ ጋር የገባው አይ ነገዛች ነው ወደ እስር ቤት የገባሽው እሺ እኔ እኮ ከሀገር ቤት ያመጣችሽ መስሎኝ ነው ከሀገር ቤት አላውቅም እሷ ከዛ በቃ አነጋግራ ልታስፈራኝ ትፈልጋለች ታውቃለች ለማንም ነገር ምንም የማንም ቁጥር የለኝም የሪም ብቻ ነው አለኝ የሪም ራሱ ያለኝ ላይ መሰለሽ አንድ ጊዜ ተስፋ ወርቅ ስለገዛው ነው አለኝ ዋትስአፕ ማለት ነው ብዙ ጊዜ ለምኛ ተረሪም በእናትሽ ስልክ ስጪኝ በእናትሽ ስልክ ስጪኝ ብያለሁ ለምናታለሁ ግን አትመልስልኝም በእናትሽ ከፈጣሪ ጋር ግዝሽ ምናምን ፓስወርድ ፈዲላዬ ሪም ቁጥሯን ፕሮፋይሏ ላይ የምታስቀምጠው ለስራ ነው እና ቮይስ ብታደርጊው ላትሰማው ትችላለች ገባሽ እሷ ፕሮፋይል ቁጥሯን የምትሰጣት ወርቅ እንድትገዙ ነው እንጂ ልትሰማው ትችላለች ብዬ አላስብም እሺ ለዛ ብላለች እሷ ብላለች ልጆች አማርኛ ምጽፉ ልጆች ለምኝ ጽፉላት እኔ ለስራ ነው እንጂ ደግሞ አላይን ቮይስ ብላለች አንቺ አማርኛ መጻፍ ስለማትችል አማርኛ መጻፍ ለሚችሉ ሰዎች አስጠይቄ ነበር መጀመሪያ ስራ ይሄኛው ስራ ሳልገባ አንድ ልጅ አገኘው እንዳጋጣሚ ሱቅ እንጂ ከዛ ለሞንቋት ይሄ ስልክ አይጽፍም አማርኛ ተቀለሽ ከዛ ሰው በሳ ስልክ ነው እንደመጻፈችው እኮ የሀቢባን ምን ያልሻት ምንድን ነው ያልሻት ከያይባ ስልክ ቁጥር ታያለሽ አልኳት እሷን ከዛ ያይባ ስልክ ለሪም ስልክ ቁጥር ሲጭኝ አልኳት ለሪም ማለት ነው ከዛ አልመለሰችልኝም እቺኛ ደግሞ በእናትሽ የሀቢባን ስልክ ትፈልጋለች እቺ ልጅ ተጎድታ ነው አለችው እና ሪጃት አለችና አየችና ለጻፈችው እኔ ይሄኛው የስራ ስልክ ነው አላ ቮይስ ብታረጉልኝ አላይም ስለዚህ ይቅርታ አለች
አዎ ኮሪም ለምን የምታስቀምጠው ባይዋ ላይ ቁጥሯን ፕሮፋይሏ ላይ የምታስቀምጠው ለስራና ለስራ ብቻ ነው። ሌላ ጉዳይ አትመልስም። ለዛ ነው ቁጥሬን ደግሞ እኔ ለማንም ቁጥሬን እንዳትሰጡብኝ ስላልኩ ነው። እሺ እንዳትቀየሚያት። እሺ ሰንቀኝ ነው አሁን ታውቃለሽ። እዛ መጀመሪያ ወይ ሌላ ሰው አስጠይቆ ነበር ሻንጣዬን። ከዛ ሻንጣ ኮማ ውስጥ ነው አለ አለች። ከዛ ሰው የጠየቃት ነው። ከዛ ሰውየው ጠይቆ ጊዜ ቀራማ አይቆጥሩባትም። የመጀመሪያ 1 ወር ቀራማ ነው የሚቆጥሩባት እንጂ አላረጉ አይቆጥሩባትም። ለምን? በክስ ተይዟል። የእሷ ስራ የእሷ ነገር በክስ ስለተያዘ አይቆጥሩባትም። ልጅቷ በህግ ተይዟል ያለው ማን ነው? ሀረቡ ነው አለኝ። ኦኬ እሺ እሷ ግን በቃ ከወጥቼ ከደወልኩላት በኋላ እኔ አይመለከተኝም አለች። ቦይሳ ራሱ አለኝ እኔ አይመለከተኝም በወንድ አስደውለሽኛል አስጨርሽው እዛው አለች። ስለዚህ ለመጨረሻ ጊዜ ያለችው ይሄንን ነው። በወንድ ስላስደወልሽብኝ ሻንጣሽን አታገኙም ነው። እሺ አሁን አንቺ የምጠይቅሽን ብቻ አጭር ነው የምትመልሽኝ። ስምሽ ማን ነው? ፈሊሳ ፈድሊሳ ፓስወርድ ፈድሊሳ እኔ ፈዲላ መስሎኛል ስምሽ። ፈድሊሳ ምን የሚባል ስም አለ? ፈዲላ ነው ማለት ስሙ። ፓስወርድ ፈድሊሳ ነው የሚለው ግን እሷን አረቦቹ ፈዲላ ነው ብለው ምጠሩ። በቃ ፈዲላ ነው። በቃ በእናትሽ ፈዲላ ብዬ ሊያዝ ፈድሊሳ ይላል። ችግር የለውም ያንቺ። እሺ ፈዲላ ዱባይ ከመጣሽ ስንት ዓመትሽ ነው? እሷ ዱባይ ከመጣሁ 6 ዓመቴ ነው። እሺ የመጀመሪያ ኮንትራክት ቤት ስንት ዓመት ሰራሽ? 4 ዓመት። 4 ዓመት ሰርተሽ ለምን ወጣሽ ታዲያ? ደሞዜን በስርዓቱ አልሰጡኝም። ኦኬ ከዛ 4 ዓመት ከዛ በሀሳብ እሷ ሄድሽ? አዎ በምህረት አዋጁ ጊዜ ወደ እሷ ቢሮ ገባሽ እና አሁን ስንት ጊዜ ሆነሽ እሷ ቢሮ ከገባሽ? እሷ ቢሮ ከገባሁ ኖርማሊ 10ኛ ወሬ ነው። እሷ ቢሮ ከገባሁ ማለት ነው። እሺ ወደ ማነው ስሟ? ደላላው ሀና። ወደ ሀና ቢሮ ገባሽ። የመጀመሪያው ቤት 7 ወር ሰርተሽ